ደምርኒ ምስለ ፍልሰትኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታላቁ ሰማዕት መክብበ ሰማዕት ቅዱስ ጊዮርጊስ በ15 ዓመቱ እግዚአብሔርን ለማገልገል ለአገልግሎት እንዴት አርጌ እግዚአብሔርን ላገልግለው፣ እንዴት አርጌ ወደ እግዚአብሔር ልቅረብ፣ እንዴት አርጌ አምላኬን በዓለም ፊት ልግለጠው፣ እንዴት ላሳውቀው፣ እነሆ ያሳወቀኝን የጠራኝን የፈጠረኝን አምላኬን እንዴት ላገልግለው ብሎ ለአገልግሎት በ15 ዓመቱ ልምድ ለመውሰድ የወጣና 5 ዓመት ሙሉ እነሆ በሥላሴ ስም እያማተበ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ያሬድ እንዲህ ይላል፣ አስማተ ሥላሴ ጽሑፍ በከተማ ርእሱ ሰማይ ታየለ በመንፈሱ ሰርጎም የላተ ወርቅ ልብሱ አየራ ተሰረረ ፈረሱ ይላል። እነሆ መላእክት የመውጣት የመውረዳቸው የመውረድ የመውጣታቸው ምክንያት ስመ አምላክ ነው። የእግዚአብሔር ስም በክንፋቸው ላይ ስላለ ይወጣሉ ይወርዳሉ። የብርሃን መስቀል ስለተሰጣቸው በዚያ ያሸንፋሉ፣ ነፃ ያወጣሉ፣ ያሻግራሉ። ቅዱስ ጊዮርጊስ ከዚያ የተሰጠው ስመ እግዚአብሔር ይዞ የመጓዝ በዚያ ስም ተሰብስበው እነሆ ጣዖት የሚያመልኩትን በእግዚአብሔር ስም መጣሁባችሁ፣ በሥላሴ ስም መጣሁባችሁ እያለ 5 ዓመቱን ይበትናቸው ነበረ። ይልቁንም ያስፈራቸው ነበረ። ይልቁንም እነሆ የእግዚአብሔር ሰው መጣ እያሉ እስከሚፈሩ ድረስ ያደርጋቸው ነበረ። በ20 ዓመቱ ግን ፍጹም ለተጋድሎ ወጣ። 20 ዓመቱ 7 ዓመት ተጋደለ። የሚገርመው ዲዶያኖስ የተባለ ታላቅ ከሃዲ በሱ ቤት ቆመና ዛሉ ይሄሉ ያለ የነበረ አንተንም እኔንም የፈጠረ እነሆ ቅድመ ዓለም የነበረ ዓለም ፈጥሮ የሚኖር ዓለምን አሳልፎ የሚኖር አንተ ያልነበርክበት ዘመን አለ፣ ያለህበት ዘመን አለ፣ የማልኖርበት ዘመን አለ። እኔ ያልነበርኩበት ዘመን አለ፣ ያለሁበት ዘመን አለ፣ የማልኖርበት ዘመን አለ። እግዚአብሔር ግን የሌለበት ዘመን የለም። አንተ የማትኖርበት ዘመን አለ፣ እግዚአብሔር ግን የማይኖርበት ዘመን የለም። አንተ ንጉሥ የሆንክበት ዘመን አለ፣ ያልሆንክበት አለ፣ የማትሆንበት አለ። እግዚአብሔር ግን በባህሪው ንጉሥ ነው። ስለዚህ ጣዖትን ስበር፣ አስወግድ፣ እግዚአብሔርን አምልክ እያለ አጨናነቀው ዱድያኖስን ይላል። የዚህን ጊዜ ምንም የሚጣም የሚቀመስ የሚለበስ በሌላት ሴት ቤት ወስደው እጅና እግሩን እንዲያስሩት አዘዘ። በዚህን ጊዜ ነው እነዚያ ወታደሮች ወስደው በመበለቷ ምሰሶ የኋሊት አሰሩና እንዳታነጋግሪው፣ እንዳትፈችው፣ እንዳታጎርሽው፣ እንዳታበየው፣ እንዳታጠጨው፣ እንዳታለብሽው ብለው አስጠንቅቀዋት ሄዱ። እሷ ግን ታለቅስ ጀመረ። ሙነሽ ነው አላት። 3 ነገር ያስለቅሰኛል። አንደኛ ልጄ ታሞ እሰቃያለሁ፣ ይሰቃያል። ሁለተኛ እማበላው እማጠጣው የለኝም፣ ወጥቼ እንዳልሄድ ማን ይጠብቀልኝ ልጄን። ሶስተኛ የኔ በደል ይህ ሆኖ ሳለ አንተ የእግዚአብሔር ሰው ትመስለኛለህና በእኔ ኃጢአት እነሆ ደግሞ አንተ መጥተህ በእኔ ቤት ታሰር ካለችው። የመጀመሪያው ልጅሽ ነው የታመመው። አንቃይዲዮ ሰማይ ጸልየ ወይቤ እነሆ እንደታሰረ ሆኖ እጁን ዘረጋና ወደ እግዚአብሔር ጸልየ የዚችን መበለት ልጅ አድንላት አለና ጸልዮ ሲጨርስ የታመመው ልጇ ብድግ አለ። ሁለተኛ በአንደኛ ነገሥት ላይ ኤልያስ ለዚያች ለመበለቷ ቤቷን በበረከት እንደሞላ፣ በሁለተኛ ነገሥት ምዕራፍ 4 ኤልሳ የዚያችን የተበደረች ሴት ባሏ ተበድሮ የሞተባትን ልጆቿን ችግሯን፣ ረሃቧን፣ ጽሟን ተመልክቶ ሰራተኛ ሊያደርግ የተነሳውን የዚያችን ሴትዮ ቤት በበረከት እንደሞላላት ቅዱስ ጊዮርጊስም ታሞ ተነስቷል፣ የሚበላ ያስፈልገዋል ብሎ እነሆ ምግብን ለመነ። ቤቷ በበረከት የመበለቷ ሞላላት። ሶስተኛው ምንድን ነበረ? አንተ ታሰራ እጁ ላይና እግሩ ላይ ያለውን ሰንሰለት ብትን አደረገውና እነሆ የታሰረበትን ምሰሶ አለምልሞ በመስኮት አልወጣም፣ በበርም አልወጣም፣ በጣራ ነው የምወጣው አለና በጣራ ወጦ ሊሄድ ሲል አምላኮሙ ለክርስቲያን ተመስሎ ሰባ የክርስቲያኖች አምላክ ሰው ተመስሎ መጽሐቤ ወደ እኔ መጣ፣ በቤቴ ገባ፣ ችግሬን ፈታ፣ ልጄን አዳነ፣ ቤቴን በበረከት ሞላ አለች። በዚህን ጊዜ ወይቤላ ቅዱስ ጊዮርጊስ አንሰ የኮንኩ አምላከ አላ ገብረ አምላከ አነ። ቅዱስ ጊዮርጊስ እንዲህ አለ፣ እኔ አምላክ አይደለሁም፣ ይልቁንም የአምላክ አገልጋይ የአምላክ ባሪያ ነኝ፣ የአምላክ አገልጋይ ነኝ አለና እነሆ ሂዶ ዱድያኖስ ፊት ሄደና ወታደሮቹ አስረውት ገና ከዱድያኖስ ሳይደርሱ ሄደና መጣሁባችሁ እናንተ ብትፈቱኝ አምላክ የፈታኛልና አስደነገጣቸው። ሄዶ ዱድያኖስ ፊት ቆመ። ይሄ ኅዳር 7 ቀን ነው። እንደገና ጥር 18 ቀን ደግሞ ምንድን ይላል? ወአዘዘ ዱድያኖስ ንጉሥ ዱድያኖስ እንደገና አዘዘ
ወአዘዘ ዱድያኖስ ንጉሥ ጊዮርጊስን እነሆ እንዲያስሩት እንዲገርፉት የጎንብስ እንዲሄድ ምንድነው አጥንቱ እስከሚሰባበር ድረስ በሰይፍ እንዲመቱት፣ በመጋዝ እንዲሰነጥቁት፣ በሙቀጫ እንዲወቅጡት፣ በመጥረቢያ እንዲከተክቱት፣ በምጣድ እንዲቆሉት እነሆ በደብረ ይድራስ ተራራ እንዲዘሩት አደረገ። ዋው ደብረ ይድራስ በይድራስ ተራራ ዘሩት። የይድራስ ተራራ ቅጠሎች ቅዱስ ጊዮርጊስ ሰማዕቱ ለክርስቶስ ዱድያኖስ አላምንም ብሎ ገርፎ በመጋዝ አሰንጥቆ እነሆ ይልቁንም በምጣድ አስቆልቶ በሙቀጫ አስወቅጦ በመጥረቢያ አስከትክቶ በይድራስ ተራራ ቢያዘራው ቅጠሎቹ በእኛ ላይ የተዘራው የእግዚአብሔር ምስክር ቅዱስ ጊዮርጊስ ነው አሉና መሰከሩለት። ክብርና ምስጋና ለሰማዕቱ ይሁን። መክበበ ሰማዕት ቅዱስ ጊዮርጊስ አንደኛ ኅዳር 7 ቀን የመበለቷን ቤት ያለመለመበት፣ ሁለተኛ ጥር 18 ቀን በይድራስ ተራራ ታምር ያደረገበት፣ ሶስተኛ ሚያዝያ 23 7 ዓመት ዘኮነኑ ወይ መሰሎ ከማቲ ይላል። 7 ዓመት ተጋደለ እንዳንድ ቀን አልመሰለው ቅዱሱ ለእግዚአብሔር የእግዚአብሔር ቅዱስ ይላል። 7 ዓመት ዱድያኖስን እያንገበገበ እያሸነፈ ይልቁንም 70 ነገሥት ሞዮ 70 ነገሥታትን አሸንፎ 7 ዓመት ሙሉ ማለት ነው። ሚያዝያ 23 ቀን እነሆ የመጨረሻ ዕረፍቱ ሲሆን ለ7 ዓመት ተጋድሎ 7 አክሊላት ወርደውለታል። 7 አክሊላት ወርደውለታል። አራተኛው ነሐሴ 16 በእመቤታችን ዕለት ነሐሴ 17 በእነዚህ ዕለት ደግሞ የሚታወቅበት ደግሞ ደምርን ምስለ ፍልሰትኪ ፈለሰት ማርያም በስብሐት ውስተ ሰማያት እመቤታችን በመላእክት ምስጋና በሱራፌል በኪሩቤል ምስጋና በነ ሙሴ በነ ዳዊት ምስጋና ወደ ሰማይ ተነጥቃ አድርጋለች ተሰዳለችና እሱ ምን አለ ደምርን ምስለ ፍልሰትኪ ስደትሽ ስደቴ ይሁን ብሎ እመቤታችን ጠየቀ ይላሉ። ይሄ የቅዱስ ጊዮርጊስ እንግዲህ አራተኛው በዓል ነውና የሰማዕቱ ቅዱስ ጊዮርጊስ በረከት በሕይወታችን ላይ ይደርብን። እንግዲህ በደብረ ይባቤ ቅዱስ ያሬድ ነሐሴ 17 ቀን ዕለተ ሰንበት ከቆይታ በኋላ ከ2 ሰዓት ጀምሮ እስከ 3 ሰዓት ተኩል ባለው በወንጌል በዝማሬ አብረን እናረፍዳለን። አይረጉዋ መላእክት ውስተ ሰማያት ብለን ገብረ መስቀል ሚዲያ ላይ ተጭኗል። ገብታችሁ ማየት ትችላላችሁ። መዝሙሩ ማርያምን ወደ ሰማይ አሳረጓት። አይረግዋ መላእክት ውስተ ሰማያት ወደ ሰማይ አሳረጓት። ጥምት በቃላ ወሰናይት በምግባር እነሆ አንደበቷ ጣፋጭ ስራዋ ግሩም የሆነች እመቤታችን ቅድስት ድንግል ማርያም ከስራዋ ለውሻ ማዘን፣ ለሰዎች ማዘን፣ መራራት የአምላክ ባህሪ እንደ እናቱ እንደ ድንግል ማርያም ባህሪ የድንግል ማርያም ባህሪ የአምላክ ባህሪ አያችሁ። የእናትና የልጅ የአባትና የልጅ የባልና የሚስት ባህሪ አንድ አይሆንም። የእግዚአብሔርና የድንግል ማርያም ባህሪ ግን በታምረ ማርያም የእመቤታችን ባህሪ እንደ አምላክ ባህሪ ነው። የአምላክ ባህሪ ዓለሙ ሰላም እንዲኖር፣ ሰው ሰላም እንዲኖር፣ ስደት እንዲጠፋ፣ መከራ እንዲጠፋ፣ ሞት እንዲጠፋ፣ ራብ እንዲጠፋ፣ ስደት እንዲጠፋ ነው እና ስለዚህ የቅዱስ ጊዮርጊስ እነሆ በረከት ሕይወታችን ላይ ይደር። ምንድነው ደምርን ምስለ ፍልሰትኪ ስደትሽ ስደቴ ይሁን ነው ያለውና ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።